እሺ ለማንኛውም ቤተሰቦቼ ተዋል አብርሽ ይላል አብርሽ የሚሉትን ነገር እሺ አብረን የምንሰማ ነው የሚሆነው። አብርሽና ሩታ መጠላታቸውን ታውቃላችሁ። አሁን ሩታና አዲሱ ባሏ አብርሽ ሊያወሩት መጥተዋል። ሰላም ነው? እንዴት ነሽ? ሰላም ነው? ሰላም ነው? ሰላም ነው? እንግዲህ ያስጠራው ከኔ ነው እንኩኝ አውቃለሁ ብዬ አስባለሁኝ። እና አንዳንድ ነገሮችን ላወራህ ነው የመጣሁት ዛሬ ማለት ነው። በመጀመሪያ ደረጃ ከዚህ በኋላ ከሩታ ህይወት እንድትርቅ ፈልጋለሁኝ። ሲቀጥል ደግሞ ሩታ ማለት ሚስቴ ናት። ገባ? ያገባዋት ህዝብ የሚያውቀው ሁሉ ነገር ተፈራርመን ምናምን እኛም የምናውቀው ያንተ ሚስት እንደሆነች ነው። ስለዚህ ከዚህ በኋላ ከህይወቷ በሰላም እንድትወጣላት ፈልጋለሁ። የኔና የሷ ጉዳይ ሌላ ነው። እኔና እሷ ምናልባት በብዙ አይነት መንገድ ልንጋጭ እንችላለን፣ ልንጣላ እንችላለን። በራሳችን መንገድ እንፈተዋለን። ቆይ እኔ ላውራና ልጨርስ፣ ከዛ ማውራት ትችላለን። ስለዚህ ከዚህ ቀን ጀምሮ አጠገቧ እንዳይክ አልፈልግም። ምክንያቴንም እየነገርኩ ነው። ለምን ምናልባት ተሳስተን ብዙ ነገሮችን ልናደርግ እንችላለን። ይሄንን ነው የምለው። ይሄንን ነገር ደግሞ ሳታቀርታ አይደለም ብዙ ነገር እኔና ሩታ የሁለት አመታችንን ልንይዝ ነው። ሚዲያ ላይም ምንም እኔና እሷን ነገር ታውቃለህ ብዬ አስባለሁ። ስለዚህ ቶሎ ብለህ ከህይወቷ እንድትወጣ ነው የምፈልገው። ትናንትና የሰራኸው ቪዲዮ ግን ምን አለ መሰለህ ሩታ ማለት በጣም ያደገች ማገናዘብ የምትችል ሴት ናት። ገባ? በአንተ አይምሮ ልትነዳ የምትችል ሴት አይደለችም። ሁሉ ነገር ግራና ቀኙን አይታ በራሷ መንገድ መጓዝ የምትችል ሴት ናት። ገባ? አንተ እንደዚህ እዚህ ቦታ ግቢ እዚህ ቦታ ውጪ ማለት የማለት መብቱ የለህም። ገባ? እሱን አውቃለሁ። ግን ደግሞ አንድ ነገር ማወቅ አለብህ። እስቲ እናንተ ግን የኔ ኦዲየንሶች ማን ነው ጥፋተኛ? ሩታ ነች? አብርሽ ነው? የአዲስ የመጣው ባሏ ነው? ማን ነው? እኔ የምለው ሩታ ነች። ምክንያቱም ከአንድ ሰው ጋር ከጣላችሁ ወደ ሌላ ባል ማንጣት የለባችሁም ብዬ አስባለሁ እንጂ እኔ ሆን ብዬ የሆነ ለመሸወድ የሚያደርጉት ነገር የለም። ገባ? እዚህ ጋር እሺ። ግን ይሄ ሁሉ ነገር እያወቅህ አንተ እዚህ ነገር ውስጥ መግባትህ ከሷ ጋር መሆን ትክክል ነው ብለህ ታስባለህ? ሰው ልጅ አይምሮ እኮ ይቀየራል። ሁሌ በቆመበት የምታገኘው ሐውልት ወይ ድንጋይ ነው። የሰው ልጅ እያሰበ እያገናዘበ በገባ ይቀየራል። በጣም አንድ ያስቀመጥክበት ቦታ ላይ ሁሌ ልታገኛችሁ። አብርሽ ልክ ነው ነው አብርሽ አልኩ። አዲሱ ባሏ ልክ ነው። ሰው ባለበት አይገኝም ብለህ ሰው ይለወጣል፣ ያድጋል። ግን ደግሞ ሩታ ነች የሁሉ ነገር መፍታት የምትችለው ሩታ ነች። በቃ አልፈልግም ባላለኝ አብርሽ ባሌ ነው ኦዲየንሶች የሚያውቃቸው ሁሉም የዩቲዩብ ፋሚሊዎች የሚያውቃቸው እሱ ነው ብላ እሷ ነች እሱን ማራቅ የምትችለው ከዚህ ሰውዬ ከህይወታችን ውጣ ነው ያልኩህ። በቃ እኔም ከሷም ህይወት ላይ ውጣ ነው ያልኩህ። እኔ ወደ ኖርማሊ በቅርበት አላውቅህም አይደለ? እንድታቀኝ አልፈልግም። ገባኝ። አሁን እኔ ካንተ የሆነ ነገር ፈልጌ ወይ የሆነ ነገር እንትን ብዬ አይደለም። ገባኝ እንትን ያልኩት እኔ ከሷ ጎን ያለው ነገር እንድታቀኝም አልፈልግም። እቺ ልጅ በጣም ምርጥ የዋ በጣም የምትወደድ አይነት ልጅ ናት። ገባ? አሁን እኔ በአንተ በኩል ወይ በአንተ ሳይድ ያለው እንትን ማወቅ አልፈልግም። የሷን ምርጫና ፍላጎት ብቻ ነው ማለት ማሟላት ነው ፈልግ። እሺ ችግር የለውም። ይሄንን ነገር እኔና እሷ አውርተን የምንወስነው ይሆናል። ግን ደግሞ ከዚህ በኋላ አንተ ከሷ ጋር ካየው ለሚደርስብህ ነገር ምንም አይነት እንትን ኃላፊነቱን አልወስድም። ምን ችግር አለው እንዴ? ምን ማለት ፈልገህ ነው? አይ ማስፈራራት አልችልም እኮ ኖ እያስፈራራው አይደለም። ከተረዳኸኝ ከሷ ራቅ ብዬ አስቀድሜ ነግሬያለሁ። አብርሽ ሊጣላ ነው ሊደባደብ ነው መሰለኝ እየገባ ከሆነ ሩታ ግን ማለት ነው ዝም የምትለው ለምንድን ነው? እኔ እሷ ራቅ ከአጠገቤ ራቅ እስካላለችኝ ድረስ እኔ መራቅ አልችልም። ገባ? በደንብ ትችላለህ። እንዴት ነው መራቅ ማትችለው? እንዴት ትክክል ሚስቴ እኮ ናት። ምን ሆነሃል እንዴ? የምታወራውን ነገር አስተካክል እንጂ ብትሆንስ የሰው ልጅ እኮ ናት እንዴ? የሰው ልጅ ነች። ጉዳ ያየው እኔ ማለት ቁጭ ብዬ ማየት አልችልም። ገባ? ነገሪው እንጂ ወይስ ሳትነግሪው ነው ወደ ሚዲያ ይዘሽ የመጣሽው? ሁሉንም ነገር በደንብ ያውቃል እኮ። ስለዚህ እኔ እቺ ልጅ ስትጎዳ ማየት አልፈልግም። እሷ እንደምታስብልኝ እኔ ማስብላታለሁ። ገባ? ብታስብ ኖሮ እኮ ይኸውልህ ሲጀመር እንደዚህ አይነት ነገር ውስጥ ባልገባን ነበረ። ገባ? አሁን የዚች ልጅ ፍላጎቷን ወይ አትረዳኸውም ወይ የሆነ የሳትኮ መንገድ አለ ማለት ነው። እና ነገሮችን በጉልበት ለመፍታት ደግሞ እንትን አትበል። ገባ? ነው ፍላጎት ምንድን ነው? እኔ ፍላጎት የሷን ፍላጎት ማሟላት ብቻ እንዴ? ማንነህና ነው አንተ የሷን ፍላጎት የምታሟላት? እኔ ማንንም በሌለ ሰዓት እኔ ባሏ ያለውኝ አንተ ምን ቤት ነህና ነው የሷን ጉዳይ የምታካክልላት? ምን ትችላለህ? ግን ማንም ባልነበረ ሰዓት እኔ ካጠገቡ የነበርኩ ሰው ነኝ። ገባ? ወንድሜ ይሰማኛል። እና እሷ ከተለያየን እኮ የናል አንድ ልክ ነው። ስቶር አስመሰልከው። አብርሽ እያለ ከኋላ የመጣ አይነ ወጣ ይባላል። አንተ ምን አገባ?
እንዴ ያሞን እንዴ አንድ ቀን ለምን አይሆንም እንዴ? ኖ ስርዓትህን ያዝ። የምታወራቸውን ነገሮች አስተካከል። በቃ እኔ ባጭሩ ነገር ያለው በቃ ከህይወታችን ውጣ፣ ከሁለታችንም ህይወት። ከዚህ በኋላ ሚዲያም ላይ ይሁን ምንም ነገር ላይ እንዳላይ። ከዛም በኋላ ግን ራስህን ሲኦል ውስጥ እየከተትክ እንደሆነ ማወቅ አለብህ። ከተረዳኸኝ ማለት ነው። ዛቻና ማስፈራሪያ አይደለም እንጂ አየውልህ በዚህ ልክ አብርሽ ግን በጣም ነው ነገር ይችልበታል ከማንም ጋር ገባ። ሲቀጥል ደግሞ ሁልጊዜ እኔ አንድ ነገር ሳደርግ በዚህ ያህል ካጋነ ማውራት ሩታ ምን ሆነ ነው ሩታ ግን ሌላ ነገር ፈጥረህም ለሚያዩት ሰዎች ሌላ ታሪክ መፍጠር አይጠበቅብህም። ገባ። ምክንያቱም ሩታ ጭራሽ እሱን ወገነሽ እያወራሽ ነው እንዴ? ቆይ መደማመጥ እንችላለን። እስከዛሬ ነው ጮክ ብለህ አታውራት እንዴ? መጮህም የለብህም እንዴ? ረጋ ብለህ አውራት። ሩታ ባይዘው የሚያዋጣሽ አብርሽ ነው። ከኋላ የመጣ ሁሌም ወደ ኋላ ነው የሚቀረው። መጀመሪያ የነበረው ከፊት የነበረ ሰው ነው ሁሌም ከፊት ሆኖ ወደፊት የሚሄደው። በእኔና በእሷ መሀል እንዳትገባ እኮ አያገባህም። እኔና እሷ መፍታት ያለብን ነገር አሁን እርግጠኛ ነኝ አብርሽና ይሄ ልጅ ሊደባደቡ ነው። ወደማየው መንገድ ይሄዱ ነው፣ ሊደባደቡ ነው። ይሄ ማስቆም የምትችለው ደግሞ ሩታ ነች። ይሄ መጓተት ምናምን መገፋታተር እንደ ሩታ እየወገንሽለት ነው። ጭራሽ እያገሽው እኮ ነው ያለሽው። እየወገንኩለት ከዚህ በላይ ትወግኝለታለሽ ወይ? ሴት ልጅ መናገር መብት የለህም እያልሽኝ እኮ ነው። ተረጋጋ እና ታዲያ እኮ ተረጋጋ። ልታናግሪኝ ነው አይደል? የጠራኸኝ እኮ ላናግርሽ ነው የመጣሁት እኮ ከኢሄን ከህይወታቸው እኔ አንተ መነጋገር የምንችለው በደንብ መረጋጋት ስትችል ብቻ ነው። ገባ? ኦኬ እሺ፣ ተረጋጋው። ይኸው አውሪኝ፣ ተረጋጋው። እንደዛ ሲሆን ነው የሚያምርብን። እሺ አዲስ ነገር አይደለም ለማለት ያስደፈረኝ ነገር ቢኖር በአሁኑ ሰዓት ላይ እኮ አብርሽ ምንም ነገር ቢያደርግ ልክ ነው ብዬ ነው የማስበው። ምክንያቱም ስሜታዊ ነው ያለው። የሚወዳት ልጅ ከሌላ ወንድ ጋር መታለች። ስለዚህ አሁን ላይ ያለው ውስጡ ወገነ አግሬሲቭ ሆኖ ተናዶ ነው የሚያወራው። ኦኬ ጥሩ ነው። በቃ አንቺ የተበቀልሽ ነው ማለት ነው። የራሴን ህይወት ነው የምኖረው። በነገር ላይ እኔ ማንንም የመበቀል ምናምን እንደ ጣጣ እንደሌለብኝ ቀድሞም ታውቃለህ። መበቀል ብፈልግማ በጣም ብዙ በቀሎችን መበቀል ይችል ነበረ። ይሁን ብዬ ብዙ ያለፍኳቸው ነገሮች አሉ። ገባኸኝ? አሁንም ቢሆን በሰላም እየኖርኩኝ ያለ ለምን እንደምትረብሸኝ አይደል? ጀመር እኮ ፍቅር ውስጥ እኮ በቀል አያስፈልግም። እኔ ራሴን ህይወት እየረበሽኩሽ አይደለም ሩታ። ይሄ ልጅ ግን ከዚህ በኋላ ከአንቺ ጋር ቪዲዮ ላይ ማየት አልፈልግም። ግልጽ አማርኛ እኮ ነው የማወራሽ። አንተ እኮ መብቴ ነው ብለኸኛል። እኔ መብቴ ነው ልበልህ እንዴ? እዚህ ጋር መብቴ ነው፣ አይመለከትሽም። የሚዲያ ሰው እስከሆንኩ ድረስ የፈለኩትን ነገር የማድረግ መብት አለኝ ብለህ ቃል በቃል እኮ ተናግረሃል። ባጭሩ አሁን ሩታ እያደረገች ያለችው ምንድነው? አብርሽ ያደረገውን ነገር እሷ እንደ ሪቬንጅ እንደ በቀል አድርጋ እያደረገችው ነው ማለት ነው። ይሄ ደግሞ ተገቢ አይደለም። ፍቅር ላይ በቀል ይቅር ባይነት ብቻ ነው ፍቅር ላይ የሚያስፈልገው አይደል? ጋይስ እስቲ የኔ ኦዲየንሶች ንገሩኝ እስቲ ወይ ደግሞ የነ ሩታም ኦዲየንሶች ንገሩኝ። ይሄን ስታዩ ኮሜንት ላይ ንገሩኝ። ፍቅር ላይ በቃ በቀል አያስፈልግም ማለት እንዴ? ማንም አላመነ አይ ዶንት ኬር። ገባ? አይመለከተኝም። ግንስ የራሴን ህይወት እየኖርኩ ነው፣ እየተረጋጋሁ ነው፣ የራሴን ላይፍ እየቀጠልኩኝ ነው። ገባ? እኔ አንተም መበቀል ብፈልግ ኖሮ በብዙ ሺህ እጥፍ መበቀል እችል ነበር፣ አሳይ ነበር። እንዳትነካት። ለምን አትረጋጋ እኮ? እንዳትነካት እኮ ተረጋጋ። ጭራሽ እኔ ፊት ልታቅፋት ትፈልጋለህ እንዴ? እጅ ነው እያለው ነው። አንተም ቱግ ብለህ እሷን ቱግ እያስደረካት ነው ወይ አብርሽ? እየሰማኸኝ ነው። ከዚህ በኋላ እጅህን እንዳታነሳ አስዋለ። እንደዚህ አድርገህ እንዳታነሳ፣ ሌላ ነገር እንዲፈጠር ካልፈለክ በስተቀር ማለት ነው። አብርሽ ግን ከምሩ ነው የሚወዳት ሩታን፣ ከምሩ ከልቡ ነው የሚወዳት። በቃ ሰው ራሱ ልጅ እንዲነካት አይፈልግም። እሷ ራስ ካላለችኝ ድረስ አንተ ይሄ አይሰማም እንዴ? እጅን አውርድ እያለው አይሰማም እንዴ? ምንድነው? ቆይ ራሴን ነው እየኖርኩኝ ያለሁት። በነገራችሁ ላይ እኔ ማንም ላይ መቀለድ አልፈልግም። ጀስት ራሴን ነው ሪላክስ ኢንጆይ ማድረግ ነው ፈልገው። ገባ? ስለዚህ አንተ ያን ያህል አታካብደው። እያንዳንዱ እሷ ላይ የሚሆነውን ነገር አንተ ልታዘኝ አትችልም። ገባ? እሷ እንደዚህ እረፍ እንደዚህ አድርግ። ኧረ አሁንም እየነካት ነው አብርሽ። አላየውም እንዴ እጁን? ወንድሜ ለምንድን ነው እጅህን አውርደህ እኔን ለምን አታወራኝም እኮ? ነቃቃት። እንደዚህ ሆነ እጅህን ሌላ ነገር መፍጠር እየፈለክ አሁን አየው እኮ። በቃ እንዳይነካሽ ነው ፊት ያምሻል እንዴ? አንቺ እንዲነካሽ አልፈልግም። ትናንትና እዛ ቪዲዮ ላይ ተላላጥሽብኝ። ይበቃሻል። እሺ ስነ ስርዓትሽ ላይ ያማታል እንዴ? አንተ ትቀልዳለህ። እኔም ቢሆን ሚስቴ በእኔ ፊት ሌላ ሰው እንዲነካት አልፈልግም። ስለዚህ አብርሽ ልክ ነው። እስቲ አብርሽ ልክ ነው የምትሉ ሰዎች ኮሜንት ላይ ጻፉልኝ። እስቲ አብርሽ ልክ ነው ያያላችሁ ጻፉ። ሳደርገው ግን ይኸውልህ አልፈልገውን ነገር አታሰራኝ በእናትህ። አንተ ስታደርገው ሁሌ ኖርማል ነው። እኔ ሳደርገው ግን ሃርድ ምናምን አያቃጣ። እሺ አያምርብህም። በሱ መንገድ አይምራሽ ሩት። አንቺ ረጋቢ። ምንድነው እየሆንክ ያለው? አልገባኝም። ወደ ራሱ መስመር እየሳበሽ ነው። አንቺ ረጋቢ። እያየሁ አይደል እንዴ? እየሳበሽ ነው። እሱ ተናዶ ጤነኛ ነገር ልንገርህ
ሁለቱም ግን ጤነኛ ነው። ወደ ራሱ መስመር እየሳበች ነው። ምን ማለት ነው? ባሏ እኮ ነበር። ሚስቱ እኮ ነች እንዴ። አንተ እንደምትለው ማውራት አለብኝ። ሌሎች ሴቶችን እኮ እንደዚህ ትደረድርና እሷ እኮ ያማታል፣ ባህሪዋ ነው። ተረጋጊ ምናምን ብለህ ሌላ ሴት ነው ፕሮቴክት የምታደርገው። ገባ? ግን በማይሆን ነገር ውስጥ እየገባሽ ነው ያለሽው። ስለዚህ አሁን አንተን ቆሜ እንደዚህ ማለት አለብኝ። አንተ የምታደርገውን ነገር መድገም አለብኝ ወይ? የራሴን ህይወት ነው እየኖርኩኝ ያለሁት። ተወኝ በቃ። በምን አይነት ቋንቋ ላስረዳ? እኔ ሊገባኝ አልቻለም። ሐሳብሽና እቅድሽን ፍላጎትሽን ወይ ንገሪኝና ዛሬ ልገራገን። ምንድነው ሐሳብሽ? ሐሳቤ ራሴን ትሪት ላርግበት። አትጨቅጭቀኝ፣ አትረብሸኝ፣ ተወኝ። ሐሳቤ ነው። ከገባ ካልገባ ደግሞ በምን አይነት ቋንቋ ላስረዳ? ማለት እስቲ የሚገባኝ ቋንቋ ይሄ ምን ማለት ነው? እንለያይ ነው ወይስ ጊዜ ስጠኝ ነው? በመግባባት በምንችለው አማርኛ አወራሁ። ከዚህ በላይ አታድክመኝ በእናትህ ፕሊዝ። እንዴ መረዳት ካልፈለገ ይሄን ያለው እንትን ማለት ነው። ምንድነው ችግር? ለምን በሰላም ኑሮ ጥሩ ሰው እንኳን ይዘሽ መተሽ ቢሆን ጥሩ ነበር። ጥሩነቱ ይሄናል እንደማይተዋወቅ ሰው ነው አክት እያደረገ ያለው ማለት ነው። በጣም ጥሩነቱ ለኔ ተው። እሺ የቀረበኝ ነው ጥሩነቱ እንደሚያደርግ አለቀ። ምን ሆነ የሚያልቀው? ሁሉም ነገር እሺ አስኪዩን እንግዲህ እኔና አንቺ እናውራ። ሜት ትችላለህ እንደምሽ አመሰግናለሁ። ከዚህ በኋላ ግን ሩታ ላይም አይደለም ምንም ላይ እንዳትመጣ ሜት ትችላለህ። እሷ ሂድ አብርሽ ተናዷል። የሆነ ቢደበደበው ራሱ ስሜቱ ነው ታውቃላችሁ። ፈጠር ሂድ ባይው። እሺ ሂድ ባይው ከዚህ ጋር እኔ ደግሞ የሚፈጠረው ነገር ማየት እፈልጋለሁ። ምን ይፈጠራል? ለምንድን ነው ሌላ ነገር እንዳደርግ የምትገፋፋኝ? ሂድልን ከዚህ ጋር አንተም ብዬሽ አልመጣሁም ሰውዬ እኮ ሂድልን በቃ። እኔ ሩታ ቆይ አሰብሽ እንዲደባደቡ ነው ወይስ ምንድነው? አልገባኝም። እሺ አርቼ መጣራል በቃ ሐሳቤን ነገርኩ። በቃ ከዚህ በኋላ ከህይወታችን ውጣልን እንዳላይህ በቃ በአጠቃላይ አይ ካልክ ደግሞ ሌላ እርምጃ አራመዳለሁ ማለት ከዛ ምን እንደማደርግ ማን የሰጠህ እሱን ስልጣን ነው? የትኛው ህይወት ነው ማለት? እሺ ሂድልን። አማርኛ ነው አማራው አማርኛ ይገባሃል መቼ። ስለዚህ ሂድልን በቃ። እኔ ለእሷን ለኔ ተዋት ነው እዚህ ጋር በእንደዚህ አይነት ነገር አረፍ እንዳትነካኝ። ይኸውልህ በእንደዚህ አይነት አግባብ እኔ ቢያንስ እንኳን አንድ ሄደው ሁለቱ ብቻውን እንዲያውሉ ነው ያደረገው። እሷ ላይ ማለት ነው አንተ እንዳትናገረኝ አያገባህም። እሷ ሚስቴ ናት እየነገርኩህ እኮ ነው። ምንም ብትሆን ሰው ናት እኮ ጉልበትህን እንድትጠቀም እኔ ማለት ነው። ስማኝ ይኸውልህ አንቺ በሱ ላይ ልትናገረኝ አይገባም። አዎ አያገባም እኮ አብርሽ ሚስቱ ነች። ስለዚህ ምንም የማድረግ ነው ብታለው በጀው ለማስቆም አልሞክርም። እኔ በእኔ ሀሳብ ማለት ነው ይሄን ማፉ ሲከፍትብኝ አይደል እንደ አንተ አንድ እርምጃ ፈቀቅ ብለህ እስኪ ስነ ስርዓትሽን ያጂ ሚስቴ ናት ብለህ ታውቃለህ? ዛሬ እሱ ሲመጣ ነው እንደ ሚስቴ ናት ምናምን ስነ ስርዓትህን ያዝ ምናምን ብለህ አምባገነን የሚያደርግ አያምርብህም። ትናንትና ያደረግከው ያላደረግከው ነገር ዛሬ ለማሳየት አትሞክር። እኔ ላይ ነው እንደ አክት የምታደርገው የምታደርጊው ነገር ትክክል አይደለም። እየነገርኩሽ ነው ትክክል አይደለም። ትክክል ነበርኩ ወይ? እየሳትሽ ነው ያለሽ። እዚህ ጋር ሩታ ልክ ነች። ከዚህ በፊት በተፈጠረው ነገር እሷን ዲፌንድ ማድረግ ነበረበት። ያን አላረገም። ግን ደግሞ እሷ ደግሞ ቂም በቀል አድርጋ ያን ነገር እንደ ሪቬንጅ መበቀል የለባትም። ወንሳሌ ምን የምትተማመኝ ነው ከእንደዚህ ምን የምታወሪኝ? ቆይ ራሴን ማንንም መተማመን አይጠበቅብኝም። ያምሻል ግን በጣም ጤነኛ እስኪ ከራስሽ ጋር ለመሆን ሞክሪ። ጭንቅላትሽን በጣም ጤነኛ እኮ አገባም እጅን አውርድ እንዳትነካኝ። አንተም አትንካኝ። ሰውዬ ትንሽ ተረጋጋ። በጣም ነገሩ እየተባባሰ ነው። ለምን በሰላም ኖርሽ ነው? ለምን ተዝናናሽ ነው? ለምን እረፍት አገኘች ነው እንዴ? አንተ ሁሉ ጊዜ እኔ ተበሳጥቼ ወይም ደግሞ ተናድጄ ስታይ ነው እንዴ ደስተኛ የምትሆነው? ምንድነው ሀሳብ? አልገባኝም። አታስብ። ሁሉም ነገር በቅርቡ ያከትማል እኮ። ሁሉም ነገር በጊዜው መሆን ባለበት ታይም ያከትማል፣ ያበቃለታል። ከዛ አንተ ምን ጋር አደርስም፣ እኔም አንተ ጋር አልደርስም። አለቀ። ምን ያልሽናለሽ? ወርታ ግልጽ አማርኛ ነው። በቃ በቃ። አዎ በቃ እንፋታለን እያለች ነው ማለት ነው። አይደብርም እንዴ? አንተ እንደፈለክ ስትሆን በቃ ነው ያልሽው። ኧረ ወይኔ እስሊቀቀኝ። ሩታ አብርሃም እኮ ነው እያይሽኝ። አውሪ አንዴ ልቀቀኝ። እያይሽ አልቀቃት። ከምር ከልቤ ነው ያሳዘነኝ አብርሽ። ግን ማለት ነው ሩታ የፈለገውን ነገር ተጠቅሞብሽ ይጥልሻል። እየነገርኩሽ ነው እንደማያዋጣሽ እነግርሻለሁ። ወረሚ የገባ ነው። በቃ ለቀቃት። እንደማይጠቅምሽ እየነገርኩሽ ነው። ሩታ ስነ ስርዓትሽን ያዢ። አናግሪኝ ሩታ ታይ፣ እየጠበቅኩሽ ነው። አሁን ባላችን እንዳትደውልኝ እሺ። የጭራሽ ከምር ከልቤ ነው ያሳዘነኝ አብርሽ። አብርሽና ሩታ እንደ ቢሆኑ በጣም ያምርባቸዋል። ግን አሁን እያደረገችው ያለችው ሩታ ምንድነው? ቂም በቀል እየተበቀለችው ነው ማለት። ከዚህ በፊት እሱ ያደረገው ጥፋት አለ። ያን ነገር አሁን እንደ በቀል አይታው አሁን ላይ ደግሞ እሱን እየተበቀለችው ነው በዚህ ወንድ ማለት ነው። ይሄ ደግሞ ፍቅር ላይ መሆን የለበት ብዬ ነው የማስበው። እንደኔ ሀሳብ ፍቅር ይቅር ባይ ነው እንጂ ተበቃይ መሆን የለበትም አይደል? እኔ ጋይስ እስቲ እናንተ ደግሞ ሀሳባችሁን ኮሜንት ላይ ንገሩኝ። ፍቅር ይቅር ባይ ነው እንጂ በቀል መበቃይ የለበትም። እሷ
እሱ ምንም ቢያደርጋት እሱን አስተምራ ማለፍ ነው ያለባት። ሌላ ወንድ ይዛ የሆነ እልውስ መግባት የለባቸውም ብዬ አስባለሁ። ግን እርግጠኛ ነኝ ይታረቃሉ። እመኑኝ ይታረቃሉ። የኔ ኦዲየንሶችም የነ ሩታም ኦዲየንሶች እመኑኝ ይታረቃሉ። ትንሽ ቀን አንድ ሳምንት ቢፈጅባቸው ከዚህ በኋላ። ቀጣይ ደግሞ የአይሚና የብሩክን እስቲ ቪዲዮ እኔ ዮሪና የሌት ብሩኝታና እንኳን ደህና መጣ። እንኳን ደህና ቆያችሁ። ደስ ብሎኛል ስለመጣ። እኔም ደስ ብሎኛል ስላገኘሁ። ትናንት ያው ብዙ ደስ የማይሉ ነገሮች እንደተከሰቱ አስባለሁ ከብሩኬ ማለት ያው ልማዱ ነው እሱ። አይቼዋለሁ። ግን ቆይ በቃ አይሚና ቅዱስ አንድ ላይ ሆኑ ማለት ነው? ከብሩክ ጋር ጣላች ማለት ነው? እሺ ራስህን በደንብ አስተዋውቃቸው። እሺ ቅዱስ እባላለሁ። ቅዱስ አማኑኤል። ያው በቅጽል ስሜ ቦስ በቦስ ነው የሚያውቀኝ። ቲክቶክ ላይ ምናምን ቦስ ነው የሚለው የቲክቶክ ስሙ። ቲንክ መጣች። መታለች። እንደው ሊንዳና ልታወራት የጠራቻት ማለት ነው? ሃይ እንዴት ነሽ? እንዴት ነሽ? አለሽ? አንቺ ስትመጪ ዝናብ ራሱ መጣ። ምን እንበላ እንደዚህ አይደል? መላት ሲመጣ ዘንባል ይባላል አይደል? ጃንዋሪ ነው ማቁ። እስኪ ንገርልኝ። ለማንኛውም ያው ማታ ማይሆን ነገር እየተባባልን ነበር። ፈልጌሽ ነበር እንድናወራም ነበርና በጣም የምትናገሩ ነገር ልክ አይመስለኝም። እኔ ምን እዚህ ጋር ያዙልኝና የሱ ቦርሳ ነሽ ያልቻት ነገር ልክ አይደለም። ነው ትክክለኛ ነገር አይደለም። የምትናገሩ ነገር አይ ቲንክ እያሰብሽ አይደለም ስለምትናገሩ ነው። አንደኛ የፈለኩሽ ነገር በዛ ነገር ነበር። ምን ተናገርኩ? እስኪ ከተናገርኩት ውስጥ ላይክ ቦርሳ እና ምን አንቺ ሆነሽ ከሆነ አይዶን አላቅም። ቦርሳዬ ናት የሚለው ግን እሱ ነው ብሩክ ነው። ቦርሳዬ ናት የሚለው እሷ ብላ ነው እሱ እየቀለደ ነው የሚለው። ግን አይደል እየቀለደ ሳይሆን የምሩን ነው እያለ ያለው። እየቀለደ አይደለም። የኔ እናት ሊቀይርሽ ስላሰበ ሊሆን ይችላል። ያው ብዙ ሰው ፈልጎ አይደለም ባይዛው። አንቺ ቦርሳው ከዚህ በፊት ከነበርሽ አላውቅም። እኔ ግን ቦርሳዬ ወር ደግሞ ቦርሳው አይደለም። እኔም ሆንኩኝ ሌላም ሰው ሆነ ዞሮ ተቀያሪ ነሽ። የቀጠርኩሽ ባይዛው ልሰርቢኝ ምናምን አይደለም እንድናወራ ነው እንጂ ሌላ ነገር አይደለም። እና ደግሞ ወንድ ምናምን አምጥተሽ አይ ተዋወቂ ከህይወቴ ውጪ አልሽኝ እና የትኛው ህይወትሽ ላይ የትኛው ህይወታችሁ ከብሩክ እንድትወጪ ፈልጋለሁ። የትኛው ህይወታችሁ መች ገባው? ኦሬዲ ወጣለች እኮ እስኪ ንገራት እንዴ። እንደውም ቦርሳሽን ይዘሽ ነው መጣሽ መሰለኝ። ሁሉም በቃ በቀል እያደረጉት ነው። ፍቅርን አላወቁም ማለት ነው። ሁሉ ነገር በቀል እያደረጉት ነው። አንቺ ለብሩክ እሷ ያለችውን ነገር እሷም ቦርሳሽ ነው መባባል ጀመሩ ማለት ነው። ስለሚወደኝ ቢሆን እንደማትኝ ተስፋርጋለሁ። ምን ዛሬ ስለመጣ እንደዛ ተሰማሽ? ምን ታውቂያለሽ ስለኛ ህይወት? እሺ በመጀመሪያ እኔ ስለእናንተ አይመለከተኝም። እሱን አይደለም ሌላው ወንድ ይዘሽ መምጣት ትችያለሽ እኮ። እሱማ ሲጀመርም አይመለከትሽም። ልክ አይመለከተኝም። ስለሳንቺ ሞር ደግሞ ስለሱም አይመለከተኝም። ቆይ ብሩክ አይመጣም እንዴ? ለምን ብቻውን አደረጋት? ሊንዳና እሱ ጋር ወንድ ይዘሽ መምጣት ምናምን አይጠበቅብሽም። ይቅርታ ጠርቶኝ ነው ወንድ ይዤ የመጣሁት። ሲቀጥል ደግሞ እሱ አብሮኝ ነበረ፣ ምሳ እየበላን ነበር። የኔ እናት ዝም ብለሽ ማታውቂው ነገር ላይ አትሽን እንዲ አትበይ፣ አትናገሪ። እንዴት እንደሚያረጋት ከኔና ከብሩክ ትናንት መተሽ ከኔና ከብሩክ ታያለሽ እንዴ? ለነገሩ አንቺ ምን ታረጊ? ሰው እኮ አንቺ ምን ታረጊ? እሱን የሆነ ንግግሩን ወደ ሌላ መስመር እየከተቱ ነው። ለማይገባው ሰው አፌን በከንቱ ቃላት አላወቅሽ። ላንቺም ጭራሽ ለሱም ማለት ነው። ጭራሽ ማስጠንቀቂያ ማለት ለሁለታችሁ ማስጠንቀቂያ። እስኪ ሁለተኛ በሱ ህይወት እንዳትገቢ ተናገሪው። እኔ ደስ አይለኝም፣ እንድትናገሩ አልፈልግም። ወንድ ልጅ ነው። እዚህ ጋር ያዙልኝ። ሊንዳና አሁን ጥፋት እየሰራች ነው። ብሩክና ሀይሚ ቢድሮ የሚተዋወቁት በጣም ይወደዳሉ። ሊንዳና እንኳን አይመጣችሁ ቦስ የሚባለው አሁን ነው የመጣው። ስለዚህ በሁለቱም መካከል ገብተው ወሬውን መፈትፈት የለባቸውም። ከዚህ በኋላ እሄዳለሁ። ምን ታመጫለሽ? እኔ እና እሱ እኮ ብሩክ መጣ የነበርን ሰዎች ምን አገባሽ? ምንድነው የምጨቃጨው? ወይ ደህና ናችሁ? አይ ማን ጠራ? እዚህ ነው የጠራሽ? ምን ማለት ነው? ማን ጠርቶ ነው የመጣው? እሷን ላወራት ነበር። እኔ ነኝ የጠራሁት። ምንድነው ዝም ብለሽ ከመሬት ተነሳሽ? እሷን ብቻ ነው ፊት የምታሪያት ማለት ነው? የምታሪው ኦኬ። እሱ እንዲመጣ ይፈቀዳል። እኔ እንዳልመጣ እንድመጣ ነው የሚፈቀደው ነበረ።
ያማታል እንዴ? ምን እሺ የጠራሁት ቀጠረችኝ። ኢንስታግራም ላይ ያወራች ምናምን ተቀጣጠርን፣ መጣን። ከዛ በኋላ አስተዋወቅኳት። ከህይወቴ ውጭ አለችኝ። የትኛው ለምንድን ነው ምን እኔ ነኝ የጠራሁት? ትናንትና ራስህ ነው እኮ አንተ ነህ። አስረዳታ ታዲያ ከህይወታችን ውጭ የሚያስብል ነገር ምን አለ? እሺ ያለችሽ ምን ይሁን? ለምንድን ነው የምትይው? ምን ይሁን? ለምንድን ነው ማትረጋጊው? ቢያንስ እንኳን ይዘሽ የመጣሽ ሁለታችሁም መረጋጋት አለባችሁ። አይሚን ብቻ አይደለችም፣ ብሩኬን መረጋጋት አለበት። እኔ ጋር የመምጣት መብት የላችሁ ሁለታችሁ። እኔ ጠራሁት ነው ላይ ትላንትና ሰው ሊጠራችሁ ህይወቴ ውስጥ የገባችሁት እናንተ ናችሁ፣ እኔ አይደለሁም። ገባሽ? ለምሳሌ ዛሬ እኔና አንቺ እንድናወራ ነው ተቀጣጣርነው። ይኸውልሽ መጀመሪያ በስነ ስርዓት ሊያዋራሽ ነበር። እሺ አንቺና እሱ ከተቀጣጠራችሁ እሱ ምን ይሰራል? ላስተዋውቀው ለውድ ቤተሰቦቼ እኮ አስተዋውቂያ። ታዲያ እኔ ለኦዲየንሷ ታስተዋውቀው ነው ማለት ነው የጠራችሁ። አይደለም ስላልጠራውክ ገርሞኝ ነው። እና ሁሌ ያልተጠራበት ነገር ላይ ጥልቅ ባትል የልደቴም ቀን ልደቴን አበላሸኸው። የልደትሽም ቀን ተጠርቼ ነው የመጣሁት። እሱ ደበረሽ? በሰው ልደት በእኔ ልደት ማን ነው የጠራ? አንቺ አላከበርሽ። እኔ እስካልጠራውክ ድረስ ያከበሩት ነው የጠሩኝ እኮ። እኔ እስካልጠራውክ ድረስ መገኘት መብት የለም። ሰው ባከበረው ልደት እንዴ። ስለዚህ እናንተስ ምን አገባችሁ? ሁሌም ቢሆን ግን ማን ነው ያልተጠራችሁ ቦታ አትገኙ። ሁሌም እዛ ቦታ ላይ ትረክሳላችሁ። ያልተጠራችሁ ቦታ ላይ ስትገኙ ረክሳችሁ ነው የምትቀመጡት። ይሄ ትልቅ ትምህርት ነው። መብቱ ነው። ከዚህ በኋላ እኔ መምጣት መፍትሄ ነው እንዴ? ለምንድን ነው የምትናደጂው? መፍትሄ እኮ ነው መምጣት። ስታይ ነው የምትናደጂው። ለምን ትወዳለች? ከሌላ ሴት ጋር አንተ ማየት አትፈልግም? ይሄ እኮ ነው አጭር አማርኛ እኮ ነው። አንተ እንድትናገር አልፈልግምና እናገራለሁ። አንተ በይ ሃይሚ ረፊ አክብር ይወስም። ኧረ እባክሽ ረፊ ያላላ ቦታ ስጭው። ቦታ እየሰጠች አይደለም። አይበለም መሰለኝ። እሱ ችግር የለም። እስኪ ንገራት በእናትህ። ህይወታችን ውስጥ እየመጣችሁ እንትን አትበሉ። ያው ፕራይቬት ነው፣ ሁሉም ፐብሊክ አይሆንም እኮ። ዝም አትላችሁ። ፐብሊክ ላይ እንደናችሁ ካሜራው ምናምን ደቅናችሁ ፐብሊክ የማንኳን ይወጣችኋል እኮ ህዝብ አውቋችኋል ነገር ነው። ፐብሊክ እንዴ ያደረግነው ሰው ላይ ያያችሁ እኮ ነው። ስለናንተ ጉዳይ ሰው ላይ ነው ስለናንተ ጉዳይ የሚጨነቀው ለነገር ነው። እሺ ሃይሚዋን እዚህ ጋር ልንነቋቋርና እንመጣሽ ያምርብናል። እንደዚህ ሳትናደጂ ብትወሪ እንደዚህ ሲጀመር እናንተ እኮ ትልቅ ሰዎች ናችሁ። መነጋቆር ምን ማለት ነው አያስፈልግም ብዬ አስባለሁ። እኔ እንጃ ከዚህ በኋላ የምናገረው ነገር ይኖረኛል። እየሰማችሁ ነው ቤተሰብ? ከህይወታቸው ወጥቻለሁ። ወደ ህይወቴ ለሁለት እየመጡ የሚበጠብጡኝ እነሱ ናቸው፣ እኔ አይደለሁኝም። አሁን መሄድ ትችላላችሁ። በሱነሽ እንደዚህ ምን በጠብጡሽ ነው? አውሪና ተናግረሽ አትወሪና ይቅርታ ለከንቱ ነገር ጊዜን አላባክንም። አይዞሽ በቃ ያው ይበጅሽ ጋር አይዞሽ። እራት እንትን አላችሁ በላችሁ ትላንት? አይመለከትም። አልበላችሁ? አይመለከትም። እኔ ጋብዝሻለሁ። እኔ ኩሉ ነኝ ብሉሽ ፈደፍ እንበላለን። በቃ ብሽሽቅ ነው ያዝነው ማለት ነው። አዎ ብሽሽቅ ነው። ቀሪ ቤንጅ እንደ ጻልጅ ይሁን ነው ባይዘው ረኩት እሷን ጠራዋት። እሷ ደግሞ ይዛው መጣች። ትናንት ቀንታ ነው ስለጠራኝ ይመስለኛል፣ ተናዳ ነው። ግን ሁለታችሁም ብሽሽቅ ያደርጋችሁት ነው። ብቻ ከዚህ በኋላ ደስ በሚሉ ቪዲዮዎች እንመጣላችኋለን ብዬ አስባለሁ። እስከዛ ድረስ እንግዲህ ያው ከቻላችሁ መልካም ብትናገሩ፣ ካልቻላችሁ ደግሞ የፈለጋችሁትን ብትናገሩ እኛ ምንም ችግር የለብንም። መልካሙን ነገር ይዘን ጥሩን ነገር ይዘን መጥፎ ነገር ደግሞ ወደ ኋላ እየጣልን ያው እየተማርንበት ህይወታችንን እንቀጥላለን። ደስ በሚሉ ቪዲዮዎች እንገናኝ። ባይ። እኔ ግን ምን መሰላችሁ አሁን ከነ አይሚና ከነ ብሩክ ደግሞ ያየሁት የሆነ ሁለቱም በጣም ይወዳሉ፣ በጣም ይፋቀራሉ። ግን ነገሩ ሪቬንጅ እያደረጉት ነው። እሱ ትናንትና እንደዛ ስላደረገ እሷ እዚህ ጋር እንደዚህ ማድረግ አለባት። ይሄ ደግሞ የለበትም። አሁንም ቢሆን ደጋግሜ የምነግራችሁ ነገር ፍቅር ላይ ሪቬንጅ መኖር የለበትም። ፍቅር ንጹህ ነገር ነው የሚያስፈልገው። በንጹህ ልብ መፈቃቀር፣ አንዱ ቢያጠፋ አንዱ ማስተማር ነው ያለበት እንጂ ሁለቱም ግን እለኛና እሳት ከሆኑ ማን ነው የሚያረጋጋቸው? ነገሩ ወደ ትልቅ ነገር ነው የሚደርሰው ማለት ነው። ስለዚህ የብሩክና የአይን ፋሚሊዎች ኮሜንት ላይ እስቲ የእናንተን ሀሳብ ደግሞ ንገሩኝ። የዛሬ ቪዲዮአችን ይሄን ይመስል ነበር። በቀጣይ ቪዲዮ በአዲስ ቪዲዮዎች እስከምንገናኝ ድረስ መልካም ሳምንት ይሁንላችሁ።